ዛሬም ባለፈው ሳምንት እንግዲህ ስለ ሪቫይቫል በረከቶች አይተን ሪቫይቫል የሚተላለፍባቸው መንገዶችን አንስቼ በተከታታይ ስንማር ቆይተናል። ከዛ በመቀጠል ደግሞ የሪቫይቫል እንቅፋቶች ብለን አንደኛ ስጋዊነት፣ የስጋ ምኞት የሪቫይቫል እንቅፋት ነው። ሁለተኛ ደግሞ አለማመን ትልቅ የሪቫይቫል የበረከት የመውረስ እንቅፋት እንደሆነ እስራኤላውያን ባለማመናቸው ምክንያት በምድረ በዳ እንደቀሩ በተከታታይ ስናይ ቆይተናል። ዛሬ ደግሞ የሪቫይቫል እንቅፋቶች አንዱ የእግዚአብሔርን ጊዜ አለማወቅ፣ ጊዜን አለማወቅ፣ በጊዜው እግዚአብሔር የሚሰራውን ስራ አለመረዳት ትልቅ እንቅፋት ነው። እግዚአብሔር የጊዜ አምላክ ነው። በጊዜ ውስጥ ነው ታላላቅ ስራዎቹን የሚሰራው። ስለዚህ ይሄ አሁን እኔ ሳስብ ይሄ የሪቫይቫል ጊዜ ነው፣ የበረከት ጊዜ ነው፣ የጉብኝት ጊዜ ነው፣ የመነሳት ጊዜ ነው፣ የመውረስ ጊዜ ነው። ይህን ጊዜን መጠቀም አለ። መክብብ መጽሐፍ ላይ እግዚአብሔር ቃል እንደዚህ ነው የሚለው፣ ለሁሉ ዘመን አለው ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል። ጊዜ ለሁሉ ጊዜ ነው። ይሄ ደግሞ የሪቫይቫል ጊዜ ነው፣ የታድሶ ጊዜ ነው፣ የለውጥ ጊዜ ነው፣ የመነሳት ጊዜ ነው፣ የመውረስ ጊዜ ነው። ጠላት የወረሰውን ነገር የምናስመልስበት ጊዜ ነው። ይህን ጊዜ ማወቅ አለብን። ጊዜን አለማወቅ መጽሐፍ ቅዱስ ውስጥ ብዙ ሚስ ያደረጉ ሰዎች አሉ። ጊዜን ያወቁ ሰዎች ደግሞ እግዚአብሔርን በረከት እግዚአብሔር ጋር ሆኖ በጣም ብዙ ድል ያደረጉ ሰዎች አሉ። ስለዚህ የይሳኮር ልጆች ጊዜን ያወቁ ነበሩ ይላል። ዳዊት ወታደሮች መካከል ጊዜን ያወቁ፣ ጊዜን የተዋጁ፣ በጊዜ የሚሰራውን እግዚአብሔርን ሐሳብ ያወቁ ሰዎች እንዳሉ እግዚአብሔር ቃል ይናገራልና እግዚአብሔር ነገርን ሁሉ በጊዜ ነው ውብ አድርጎ የሚሰራው። ስለዚህ ለኢትዮጵያ ለኛ እንደ ቤተሰብም እንደ ቤተክርስቲያንም እንደ ግለሰብም እንደ ቤተሰብም እግዚአብሔር በጊዜ የሚያመጣው ነገር አውቀን መውረስ አለብን። ጌታ ኢየሱስ ክርስቶስ አንድ ጊዜ ወደ ኢየሩሳሌም ከተማ ይሄ የመጎበኛ ወራት ነው አላወቅሽም ብሎ እግዚአብሔር በጣም ጌታ ኢየሱስ ክርስቶስ እንዳዘን፣ እንደተከዘ፣ እንዳለቀሰ ይሄ የመዳን የመጎበኘት የመውረስ ጊዜ ነበር። ባለማመን ባለማወቅ የጉብኝቱን ጊዜ እስራኤላውያን የአሁዱ ሰዎች እንዳሳለፉ እግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር ሁልጊዜ የሚሰራው በጊዜ መካከል ነው። ይሄ ደግሞ ለእኛም የእግዚአብሔር የበረከት ጊዜ፣ የወንጌል ጊዜ፣ የኃይል ጊዜ፣ የመያያዝ ጊዜ፣ የስኬት ጊዜ፣ የድል ጊዜ አምጥቶልና ወገኖች ይህን ጊዜን መጠቀም አለ። ይሄ ጊዜ ማለፍ የለበትም። ይሄ ታላቅ የታድሶ ጊዜ ነው። ታላቅ ተያይዘን እግዚአብሔርን ስራ የምንሰራበት፣ የወንጌልን ክብር የምንገልጥበት፣ የጠላትን ስራ የምናፈርስበት ጊዜ ነው። ይሄን ጊዜ ማወቅ አለብን። በዚህ ጊዜ መጠቀም አለብን። በዚህ ጊዜ ላይ እግዚአብሔርን ክብር የእግዚአብሔርን ሐሳብ ለመግለጥ ተያይዘን የወንጌልን ስራ ለመስራት፣ የዲያብሎስን ስራ ድባቅ ለመምታት፣ እሱ የወሰደውን ምርኮን ለማስመለስ ይሄ ደግሞ እግዚአብሔር ከኛ ጋር የሚሰራበት ጊዜ ነው። ጊዜውን ያወቁ ሰዎች ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሲናገር እነሱም ወጥቶ በስፍራ ሁሉ ወንጌል ይሰበኩ ጌታም ከነሱ ጋር ይሰራ ነበረ ይላል። ሐዋርያ ሥራ መጽሐፍ ምዕራፍ 2 ጀምሮ ስንመለከት የእነሱን እንቅስቃሴ ነው የምንመለከተው። ጊዜ እንደደረሰ መንፈስ ቅዱስን እንደተቀበሉ፣ ኃይልን እንደተቀበሉ፣ ወጥቶ መከርን እንደተሰበሰቡ፣ እግዚአብሔርን ክብር እንደገለጡ፣ ታላላቅ ታምራቶች በእጆቻቸው እንደተከናወነ እግዚአብሔር ቃል ይናገራል። ስለዚህ ዛሬም ለኛ ይሄ እግዚአብሔር የሰጠው የመከር ጊዜ ነው። ይሄ እግዚአብሔር ለኛ የሰጠው ታላቅ ድንቅ ጊዜ ነው። ይሄ ጊዜ ማለፍ የለብን፣ መውረስ አለብን። ከእግዚአብሔር ጋር ተስማምተን በእምነት ተስማርተን መውረስ አለብን። የኛ የሆነው ነገር በዲያብሎስ እጅ መቀመጥ የለበትም፣ መቆየት የለበትም፣ መዘጋየት የለበትም። ማስተፋት አለብን። ጊዜው የኛ ነው። ጊዜው የወንጌል ጊዜው የክርስቶስ ነው። የትንሣኤ ጊዜ ነው። የበረከት የብርሃን ጊዜ ነው። የኃይል ጊዜ ነው። ተነሱና ታጠቁ፣ ተመላለሱ፣ ተነሱና ተገለጡ፣ ተነሱና ብርሃንን አብሩ፣ ተነሱና ተገለጡ። እግዚአብሔር አምላካችን ጊዜውን ሰጥቶናል። ይሄ ጊዜ ማምለጥ የለብን። አንዱ የሪቫይቫል እንቅፋት ትልቁ የጠላት መሳሪያ ጊዜን አለማወቅ ነው። ዘመኑን አለማዋጀት ነው። ስለዚህ ዘመኑን ለመዋጀት ጊዜውን ማወቅ በጣም ወሳኝ ነገር ነው እና ከዛሬ ጀምራችሁ እግዚአብሔር ይሄ የሚሰራበት ጊዜ መሆኑን አውቃችሁ እግዚአብሔር በስራ ላይ እንዳለ አውቃችሁ ማንም ሊሰራባት ሌሊት ልትመጣ ትችላለች። ይሄ የብርሃን ጊዜ ነው። በብርሃን ሳለ በብርሃን ደግሞ ተመላልሰን እግዚአብሔርን ሐሳብ መውረስ እንድንችል እግዚአብሔር በሁሉ አቅጣጫ ይርዳን። የእግዚአብሔር ሰላምና ጸጋ ለእናንተ ይሁን። አሜን።